ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም። አባቶቻችን ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። ግደልልን ብለው ቢገሉስ ሪሊ እግዚአብሔር ያንን ጸሎት ይሰማል ወይ? አሁን ያን ነገር ማስተካከለ ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን ፍረጅ አንቺ ፍረጅ ብለን I'm a vampire ወይ ተይዛ ጸበል መግባት አለባት የቅርብ ሰዎች ካሏት ማለት ነው። ምንድነው አንተ ማን አንተ? ይሄ የድፍረት ቃላት ለምን አስፈለገ? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡት። ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ያው እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ ለዛሬ በማህበራዊ ሚዲያ ላይ እጅግ በጣም አነጋጋሪ የሆኑ ርዕሰ ጉዳዮችን ነው የምንመለከተው። ከነዚህ መሀል እንግዲህ ቅድሚያ የምንሰጠው ኮሜዲያን እሸቱን ትሞታለህ እሷም ትሞታለች ያሉት የገዳም መነኩሴን አነጋጋሪነትና ሌሎች የሰጡትን አስተያየቶች እንመለከታለን። በጣም አነጋጋሪ የሆነ ነው። እስካሁን አላባራም ይሄ ጉዳይ። በዚህ ደረጃ መነጋጋሪ መሆኑ በራሱ በጣም አስገራሚ ነው። ሌላው እንግዲህ መናፍስትን ተዋርሳ ሊሆን ይችላል ብዬ ነው ማምነው። አይ አም አ ቫምፓየር ብላ ምናልባት እንግዲህ ለቲክቶክ ቪዮር ስትል መንገድ የሳተች ልጅንም እንመለከታለን። የላቦራቶሪዎቻችንን ግራ አጋቢነት በአንድ የደም ምርመራ የተለያዩ አይነት ውጤቶች ለምን የሚለውንም የምንመለከት ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንደሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። እንግዲህ በመግቢያ ላይ እንዳልኩት የኮሜዲያን እሸቱ መለሰና የዋልድባ አባቶች ጉዳይ በጣም አነጋጋሪ ሆኗል። ያ ምንድነው እንግዲህ ኮሜዲያን እሸቱ መለሰ ብዙዎቻችሁ እንደምታስታውሱት የዋልድባ ገዳምን በተመለከተ አንድ ዶክመንተሪ ሰርቶ ነበር። ያ ዶክመንተሪ ከተለቀቁ በኋላ በጣም አወዛጋቢ ነገሮች ተፈጥረዋል። በጣም በሚገርም ሁኔታ ግን ይህ ልጅ ያ ፕሮግራም ከተሰራ በኋላ ቅሬታ ያላቸው አባቶች ከመጡ በኋላ ይቅርታ ጠይቋል። ኦፊሻሊ ይቅርታ ጠይቋል። ከይቅርታው ውጭ ምን እየተፈለገ እንደሆነ ሊገባኝ አልቻለም እና እናም ይቅርታ ከጠየቀ በኋላ በዚህ አይነት ደረጃ ላይ ወቀሳው ትችቱ እየበዛ ሲመጣ ምንድነው የሚለውን ነገር እያሰላሰልን በነበረበት ሰዓት ላይ ያላወቅነውን ነገር ሌሎች ሰዎች ያሳውቀውናል። ከዛ ጀርባ ጉዳዩ እሸቱ ጉዳይ አይደለም፣ ከብዙ ሰው የተሰወረ እውነት አለ ብለው ስለ ቤተ ክርስቲያን የሚቆረቆሩ ብዙ ጊዜ ስለ ቤተ ክርስቲያን ድምፃቸውን የሚያሰሙ ልጆች አስተያየት ሰጥተውበታል። እሱን የምንሰማ ነው የሚሆነው። እስኪ መጀመሪያ ይህንን ቪዲዮ ሰምተን እንመለስ። አጥፍቷም ለመገሰጽ ሳይሆን ለየትም አናገኝህ ነበር፣ አናውቅህም ነበር። ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርም። በክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጭ ነው። አትጎልም፣ አትፈስም፣ አታር በመንፈስ በመቅናት ነው። እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። ግን በጣም በሚገርም ሁኔታ እሸቱን እንግዲህ ትሞታለህ መቋሚያ አውጥተን የእመቤታችን ስለ አድነው አውጥተን መቁጠሪያ ጥለን ትሞታለህ ሲሉ አንድ መነኩሴ የተናገሩት ነገር ሰምተናል። ይህን የተናገሩት እንግዲህ ሁሉም አባቶች አይደሉም። እነዛን ሪፕሬዘንት አድርገው ነው አይደለም፣ እሱ ወደፊት የሚጠራ ነው። አንድ መነኩሴ ናቸው ያንን የተናገሩትና አንደኛ እሸቱ ለቤተክርስቲያን አስተዋጽኦ እያበረከተ ያለ ልጅ አስተዋጽኦ ያበረከተ ልጅ መሆኑ ይታወቃል። ኢቨን ስህተት ቢሳሳት እንኳን በዚህ ደረጃ ነው ወይ ሊመዘን በዚህ ደረጃ ነው ወይ አስተያየት ሊሰጠው የሚገባው? ትሞታለህ እያሉ ልጆች አሉት፣ ባለትዳር ነው፣ የራሱ ህይወት አለው። እንደው እሱ ከብዙ ነገሮች አንጻር ይህን ነገር መቋቋም ይችላል ቢባል እንኳን ቤተሰቡ ላይ የሚያሳድረው ተጽዕኖ እንዴት ሊታይ አልቻለም?
በዛ ላይ ደግሞ እሱ አጥፍቷል የተባለው ጥፋት እዚህ ደረጃ የሚያደርሰው ነው ወይ? ከዛም ውጪ ይቅርታ ጠይቋል እንዳልኳቸው። እሱም ብቻም አይደለም የገዳም አባቶች ቢሮው ድረስ ሄደው ገስጸውት እሱም ያንን ተቀብሎ ተንበርክኮ ይቅርታ ሲጠይቅ ተመልክተናል። ከዚህ ምን አድርገ ነው የሚባለው? የልጅ በዚህ ደረጃ አባቶች የተባሉትስ እሱን እንገላሃለን ትሞታለህ ለማለት መብቱ አላቸው ወይ? ይሄ ሟርት አይደለም ወይ? ሟርት በሕገ እግዚአብሔር የተጠላ አይደለም ወይ? ሟርት ነው። ትሞታለህ፣ እንገላሃለን፣ መቋሚያ አውጥተን እንደዚህ እናደርጋለን ማለት ሟርት ነው እኔ እስከሚገባኝ ድረስ። ሟርት ደግሞ በእግዚአብሔር ዘንድ የተጠላ ነው። ስለዚህ እነዚህ ሰዎች የገዳም አባቶች ሆነው ሟርት በሕገ እግዚአብሔር በእግዚአብሔር ዘንድ የተጠላ እንደሆነ አያውቁትም ወይ ነው? ወይስ ከዛ ጀርባ ምንድነው የታሰበው ነገር? ምንድነው የተደበቀው ነገር? ነገሩስ በዚህ ደረጃ ማራገብ ለምን አስፈለገ? እንቀጥል። ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይህን ነገር ማስተካከለ ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን ፍረጅ አንቺ ፍረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት ኧረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ ለጦላቶቿ የምትጸልይ ቤተክርስቲያን ነች። መጽሐፍ ቅዱስም ጠላቶቻችሁን ውደዱ ብለ የሚያስተምር ነው። እንኳን የገንዛ ልጇን ቀርቶ ለምንድን ነው የሚባል ያለ የጠየቀ የለም። ያ ሁሉ መነኩሴ ለዛውም የዋልድባ መነኮሳት ስለ ሀገር ሰላም ይጸልያሉ፣ ስለ ኃጥአኖች ይጸልያሉ፣ ስለ ጻድቃን ይጸልያሉ፣ ስለ ሰማይ ስለ ምድሩ ይጸልያሉ፣ ለምድሩ ምህረት ያመጣሉ የተባሉ መነኮሳት ተሰብስበው ቁጭ ባሉበት ይሄ ሰው አንድ ሰው ነው። ይሄ መነኩሴ አንድ ነው። እውነተኛም ሆነ ውሸተኛም ሆነ ሌላ ተልእኮ ኖሮም አልኖሮም ይሄ ሰው ሲናገር እንዴት ሌሎቹ መነኮሳት ዝም አሉ? በጣም በሚገርም ሁኔታ እዚህ ላይ ከተነሳው ሐሳብ ውስጥ በጣም የገዛኝን ሐሳብ ልንገራችሁ። ይህ ወንድማችን ከተናገረው ውስጥ እንግዲህ ቤተክርስቲያን ሌላው ቀርቶ ለዓለም የምትጸልይ ቤተክርስቲያን እንደሆነች ይታወቃል። እና ያውም ደግሞ የዋልድባ አባቶች በዚህ አይነት ሁኔታ እኚህ መነኩሴ ሟርት ሲያማርቱ እሸቱን ገዳም ውስጥ ያለችውንም ሴት ትሞታላችሁ ሲሉ አንድ እንኳን ወጥቶ የሚገስጽ አንድ ሰው እንዴት ይጠፋል? መጽሐፍ ቅዱስ ያስተማረው ሌላው ቀርቶ ጠላቶቻችሁን ውደዱ አይደለም ወይ የሚለው? ይህ ልጅ የክርስቲያን ጠላት አይደለም። ለክርስቲያን ብዙ አስተዋጽኦ ያበረከተ ልጅ ነው። ማንኛውም ሰው እንደሚሳሳተው ተሳስቶ ሊሆን ይችላል። እሱንም ደግሞ በይፋ ወጥቶ ይቅርታ ጠይቋል። እና ይሄ ለሱ ይገባዋል ወይ? አንድ የሚያስታርቅ አባት እንኳን እንዴት ይጠፋል? አዎ ለነገሩ የመጨረሻው ዘመን ላይ ምን ሊከሰት እንደሚችል የተነገረው ትንቢት እየተፈጸመ እንደሆነ ብዙ ምልክቶችን እየተመለከተን ነው። ምናልባት እንግዲህ እንደዚህ አይነት አባቶች ወጥተው ሟርት ሲያማርቱ እንገላለን ሲሉ ሲያስፈራሩ ምናልባት ከምልክቶቹ መካከል አንደኛው ሊሆን ይችላል። እንቀጥል በንግግሩ። ለገንዘብ ጊዜ ሲሆን ገቢ ለማሰባሰብ ጊዜ ሲሆን ልጃችን እሸቱ ቅዱሱ እሸቱ መጋቢ ስናይ እሸቱ መልካሙ እሸቱ የምትለው ጳጳሳት እንዴት የልጆች አባት ህፃናት ልጆች የያዘ ሰው ዋልድባን በሚያክል ገዳም ላይ ለሞቱ ይጸለይበታል ሲባል እንደው አትደነግጡም? እንደው አትቆጡም? እንደው አትመልስም? ይሄ ነው ቤተክርስቲያና ጸሎት። ይሄ አይደለም ቤተክርስቲያና ለሚያሳድዷት የምትጸልይ ነው። ለጠላቶቿ የምትጸልይ ነች። ቤተክርስቲያን ለሰማይ ለምድር ለሳር ቅጠሉ ለእንስሳቱ ለአራዊቱ የምትጸልይ ነች ቤተክርስቲያን። እና በጣም ልብ ይነካል። በጣም እጅግ በጣም እኔ ከተናጋሪው በላይ የሌሎቹ ዝምታ ነው የሚገርመኝ። ያው ሌላ በጣም ወሳኝ የሆነ ያነሳው አስተያየት ምንድነው? እሸቱ ቤተክርስቲያን ላይ ገቢ ማሰባሰቢያ ፕሮግራም በሚያደርግበት ሰዓት ላይ ብዙ ገንዘብ በሚሰበሰብበት ሰዓት ላይ ልጃችን እሸቱ እያሉ የሀገር ሲደውሉለት የነበሩ ሲንከባከቡት የነበሩ ጳጳሳት፣ የገዳም አስተዳዳሪዎች፣ የገዳም ቀሳውስት፣ ዲያቆናት የት ሄዱ ነው? እንዲህ ሲባል አንድ ግለሰብ አንድ መነኩሴ ወጥቶ እሸቱን በእንደዚህ አይነት ሁኔታ እንገላለን ትሞታለህ ሲል አንድ እንኳን የሚገሰጽ ያ እሱ ገንዘብ በሚሰበስብላቸው ሰዓት ላይ ሲንከባከቡት የነበሩ ስሙ ሲያነሱ የነበሩ ካላንተ ሰው የለም ሲሉ የነበሩ ስንት ነገር ሲያደርጉለት የነበሩ ሲያመሰግኑት የነበሩ ሲያወድሱት የነበሩ
አንድ ሰው እንኳን እንዴት ይጠፋል? ይሄ ነገር በሚባልበት ሰዓት ላይ እኛን መነኩሴ ትክክል አይደለም ብሎ የሚቃወም አንድ ሰው እንኳን ከነዛ ሁሉ አባቶች መካከል እንዴት አንድ ሰው እንኳን ይጠፋል? ነው ገንዘብ ሲፈልጉ ብቻ ነው እሱን የሚያስታውሱት። በነገራችን ላይ ዓለም አሁን ከመቼውም ጊዜ በላይ የጥቅመኞች ዓለም ሆናለች። ጥቅም ሲፈልጉ ብቻ የሚፈልጉ ሰዎች በዝተዋል እንጂ በችግር ጊዜ ጀርባቸውን የሚያዞሩ በአደባባይ የተመለከትነው ነገር ነው አይደለ? ስንቱ በውጭ ሀገርም በሀገር ውስጥም ገንዘብ ሲፈልጉ ለቤተክርስቲያን ማሰባሰቢያ ገቢ ማሰባሰቢያ ሲፈልጉ በምን አይነት ሁኔታ እሸቱን ያከብሩት እንደነበር ይንከባከቡት ይጠሩት እንደነበር ይታወቃል። እናም እዚህ ላይ ሲነገር የምንሰማ ነው አብዛኛዎቹ ጳጳሳት ጋር፣ አብዛኛዎቹ ዲያቆናት ጋር፣ አብዛኛዎቹ ቀሳውስት ጋር የእሸቱ ስልክ አለ። ይሄ ነገር ሀፕን ሲያደርግ ጠርተውት በግል ምንድነው የሆነው ነገር እንደ መንፈሳዊ አባት ጣልቃ ገብተው እነዛንም ጠርተው ምንድነው የሆነው ነገር፣ በዚህ ደረጃ ልጁ ልትረግሙት፣ በዚህ ደረጃ ልጁን ለሞት አሳልፋችሁ ልትሰጡት አይገባም እና እረፉ የሚል ሰው እንኳን አንድ ይጠፋል እንዴ? በጣም የሚያሳዝን ነው። እንቀጥል። ይሄ ቤተክርስቲያን ክብር የሚነካ ክብረ ነክ ንግግር ነው። በጣም ነውረኝነት ነው። እንዴት እንደዚህ ትላላችሁ ብለው የሚቆጣ አባት የለም። የተናገረው ሰውማ ተናገረ እኮ ሞታል። እሷ ማሽናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገር። ይሄ ጳጳሱ ደብዳቤ ያወርደው ይሄንን ቪዲዮ ቢያስተካክልን ማስተዋወቅ ይሰጥበት ይቅርታ ቢጠይቅ ፍረጅ ብለው የሚጠይቁት እመቤታችን ስለ አድነው አውጥተው ጾም ጸሎት ይዘው እየሰገዱ የሚጠይቁት ለእሸቱ ሞት ነው። ጥፋቱ ምንድነው ከተባለ የሴቶች ገዳም ብለው ለምን ከአፉ ወጣ? ይሄን ያሉት ግን ጳጳሱ ናቸው። አሁን ያያችሁት ደብዳቤ ጳጳሱን የጻፉት እንጂ እሸቱ አይደለም ያለው። ይሄን ምኑ ነው የሚያሳዝነው? ከሴቶቹ ገዳም የሴቶቹ ገዳም ምንድነው ችግሩ? ገዳም የሴት ሆነ የወንድ ሆነ የአንድነት ገዳም ሆነ ሁሉ የአዳም ዘር ሁሉ የሥላሴ ፍጥረት ነው እና ጭራሽ መቁጠሪያ ወርውረን መቋሚያ ዘቅዝቀን ስለ አድነው አውጥተን በጾም በጸሎት በመህላ ለእሸቱ ሞት ማለት በጣም ያሳዝናል። የተናገረው ሶስት ተናገረ። እንደው ሌሎቹ ጳጳሳት በቅዱስ ቤተክርስቲያን ፊት ቆሞ የሚነጋገር ሰው ስለ ሰው ላይ ያሟርታል እንዴ? ሲናገር ሰምታችሁ ከሆነ መነኩሴው በቅዱስ ቤተክርስቲያን ፊት ቁጭ ብለን ነው የምንነጋገረው። በቅዱስ ቤተክርስቲያን ፊት ቁጭ ብሎ የሚነጋገር ሰው እንዲህ አይነት የሞት ሟርታ አያማወርትም። ሊያውም ደግሞ ለቤተክርስቲያን ብዙ ያገለገለን ሰው። ስለዚህ ማንም ሰው ያጠፋል። ይሄ ልጅ ቢያጠፋ እንኳን ወይም ደግሞ የሰራው ስታት ምንድነው ዶክመንታሪው ነው እንግዲህ ሁሉ ዝግብ ይዞ የመጣውና ያንን እንኳን ቢያደርግ በዚህ ደረጃ ነው ወይ እስከ ሞት ድረስ አሳልፈው ለመስጠት መነሳት አስፈላጊ ነው ወይ? በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገር። ይሄ ጳጳሱ ደብዳቤ ያወርደው ይሄንን ቪዲዮ ቢያስተካክልን ማስተዋወቅ ይሰጥበት ይቅርታ ቢጠይቅ። ፍረጅ ብለው የሚጠይቁት እመቤታችን ስለ አድነው አውጥተው ጾም ጸሎት ይዘው እየሰገዱ የሚጠይቁት ለእሸቱ ሞት ነው። ጥፋቱ ምን? ጸሎቱ ይሰራሉ። እውነትስ እንደው እየሰገዱ እንዳሉት መቋሚያ ጥለው መቁጠሪያ ጥለው ዘግዝቀው መቋሚያ ግደልልን ብለው ቢገሉስ ሪሊ እግዚአብሔር ያንን ጸሎት ይሰማል ወይ? በፍጹም አይሰማም። በዛ ላይ ደግሞ የዚህ ልጅ ውለታ በዜሮ መጣፋት አለበት ወይ? ከዚህ በፊት ለቤተ ክርስቲያን ያደረገው አስተዋጽኦ ግምት ውስጥ መግባት አይችልም ወይ? እንዴ ሁሉ ነገር በዜሮ ማጣፋት ምንድነው? ስሜታዊ መሆን ምንድነው? ስሜታዊነት ደግሞ በመነኩሴና በገዳም አባቶች ላይ አያምርም። ዞሮ ያው ትዝብት ማትረፍ ነው የሚሆነው። እንግዲህ ከዚህ ወንድም ውጪ በዚህ ጉዳይ ላይ ብዙዎች አስተያየት ሰጥተዋል። እንግዲህ የግል ጉዳያችን ነው ብለው በጣም ተበሳይተው ብዙዎች አስተያየት ሰጥተዋል። እንግዲህ አስተያየት ከሰጡት መካከል እቺ ትገኝበታለች። ስሜቷን ነው የምገልጸው። እዚህ ውስጥ ጣልቃ አልገባም። የልጅቷን ስሜት ብቻ ወይም ደግሞ የልጅቷን ንግግር ብቻ አድምጠን እንመለስ። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው። ያወርደው ይሄንን ቪዲዮ ቢያስተካክልን ማስተዋወቅ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትም ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣል ገና እሸቱንም እሷንም ተዋቸውና እንደምትሉት ነገርየው የመግደል አቅም ካለው ሀገራችን ላይ መሞት የሚገባቸው እጅግ በጣም ብዙ ሰዎች አሉ። ለምሳሌ ወጣቱን በብሔርና በሃይማኖት ከፋፍለው
ፓራሳይት ሆነውበት እነሱ እንዲኖሩ መሞት ያለበት ወጣት እንዳላስበው ማለት ነው። የፖለቲካ ጦርነት ሀገራችን ላይ ያደረጉ ያሉ የብሔር ተወካይ ነን የሚሉ ክፎችን ለምን አገሉልንም? መግደል የሚችል ከሆነ አሁን ያላችሁት ነገር እሸቱ ምን አደረገ? እሸቱ ምንም አላደረገም። ወይም ደግሞ ያቺ ኢሹ ያደረጋችኋት ሞኖክሴ ምንም ያደረገችው ነገር የለም። አሁን ካላችሁበት ኢጓችሁ ውጡና የምትሉት የጸሎት ሲስተም ሰው የሚገል ከሆነ መግደል የሚችል ከሆነ መሞት ያለባቸው ብዙ ፖለቲከኞች አሉ። የወጣቱ ጀርባ ላይ ተለጥፈው ደሙን እንደ ጁስ የሚጠጡ እድሜውን ቅቅል አድርገው የሚበሉ እነሱ የማይሞቱ ወጣት የሚገሉ እነሱ የማያረጁ ሀገሪቷን የሚያስረጁ ክፉዎች አሉ። ሰው እነሱን ግደሉልን፣ ውለታችሁ ይኑርብን። እስኪ እሸቱ ላይ መፎከር ወይም ደግሞ ሞኖክሲያም ትሞታለች ማለት ዋዳዝት ሜን ነገርየው የምር የሚሰራ ከሆነ ሀገራችን ማረፍ ስላለባት ሰላም ማግኘት ስላለብን ወጣቱን በሰላም ወጥቶ መግባት ስላለበት እነኚህን ሰዎች ግደሉልን። ከትግራይም ከአማራም ከኦሮሞም ከጉራጌም ከየትኛውም ክልል ወጣቱን ደሙን እንዲሰክቶ እንደ ስትሮ የሚመጥ የሆነ ፖለቲከኛ አለ። እነሱን ግደሏቸው እና ሰርፕራይዝ አድርጉን። ሀገራችንን ሰላም አድርጓት። ለበረከት ጸልዩ፣ ለሰላም ጸልዩ። ሀገር ሰላም እንድትሆን እንድትሆን እንድታድግ የተሻለች እንድትሆን ስሩ። ሲቀጥል ምንኩስና እንደዚህ ነው እንዴ? እኔ እኮ ቤተክርስቲያን ስመጣ እኔ ቤተክርስቲያን ትመስለኝ የነበረው ከልጅነቴ ጀምሮ ማለት ነው ትክክለኛ መልካችሁን እስከማይ ድረስ ከሰማይ የወረደች እንጂ በሰው የምትመራ አይመስለኝም ነበር። ኢሞሽናል ሰዎች ያሉባት አይመስለኝም ነበር። 2 ወር ባልሞላ ጊዜ ነው ጥንቅቅ አድርጌ አይቻችሁ በጣም የደበረኝ። ስለ ግሌ አይደለም። አንድ እውነተኛ ጴንጤ የነበረ ሰው በፍጹም ኦርቶዶክስ መሆን እንዳይችል የምታደርጉት እናንተ ናችሁ። ብዙ ኦርቶዶክስ መሆን የሚፈልጉ ፕሮቴስታንቶችን ማለት ነው የሚገፋው ንግግራችሁ፣ ክፋታችሁ፣ ይሄ ባህሪያችሁ ነው። ምክንያቱም እሸቱ ከቅንነትና ከመልካምነት ተነስቶ ነው ያንን ነገር ያደረገው። እንዴት ይቅር ባይ ልብ የላችሁም እናንተ? እንዴት አባት አይደላችሁ እንዴ? ቢገላችሁ እንኳን ያን ያክል ሟርት ድግምት ምናምን አትናገሩበትም ነበር። ግን ውሸት ልባችሁ እስቲል ከተማ ነው ያለው። ስጋችሁ ነው እዛ ያለ። ብዙ ሰዎች ከተማ ላይ ሆነው ገድመዋል። ፍጹም ከፈጣሪ ጋር ተገናኝተዋል። እናንተ እዛ ሆናችሁ ልባችሁ ገንዘብ ውስጥ ነው ያለው። እናንተ እዛ ሆናችሁ ከተማ ነው ልባችሁ ያለው። የምትሰሩት ነገር በሙሉ እኮ ሶሻል ሚዲያ፣ አሁን እኮ ሶሻል ሚዲያ የአንዳንዱን ህጸጽ እያወጣ ሜዳ ላይ ይጥላል። እና ደግሞ ከጃ ይሻል ዶማ የእሸቱን ጥፋት ለማረም ሌላ ሰውዬ ጋር እሱ ደግሞ የባሰበት ማስታረቅ ሲችል ነገሩን በዝግ ማድረግ ሲችል እያንዳንዱ ሰው የዩቲዩብ ገንዘብ እየሰራባችሁ ነው። እናንተን አደባባይ ላይ እያሰጣ እያጋለጣችሁ ኢቭን የቤተ ክርስቲያኗን ኢሜጅ ላስት ፔጅ እያበላሻችሁ ነው። ላስት ፔጅ ዋልድባ ትልቅ ገዳም ነው። ይኸው አደባባይ ላይ ያወጣችሁት። ጭራሽ ትዝታላችሁ፣ ጭራሽ ትፎክራላችሁ። ምን እያላችሁ? እንገላለን። ታዲያ አሁን ከተማ ላይ ያለ የቸገረው ሰው ቢገል ምንድነው ጥፋቱ? የራበው ያ ገንዘብ ያጣ ሰው ወንጀል ቢሰራ ምንድነው ክፋቱ? እናንተ ዓለም በቃኝ ያላችሁ ሰዎች ይሄን ካደረጋችሁ እውነቴን ነው የምላችሁ ዲስ ታይም ማለት ነው እሸቱ የሆነ ነገር ቢሆን ከዋልድባ ውጪ እዛ ውስጥ ካሉ ሞኖኮሳት ውጪ ማንም ምንም ሊያደርገው አይችልም። ግን ነገር እውነት የሚሰራ ከሆነ ግን ለኢትዮጵያ እድገት ተጠቀሙበት፣ ለአንድነት ተጠቀሙበት፣ ለሰላም ተጠቀሙበት። ፖለቲካ አትስሩ። ልጅቷ በበቂ ሁኔታ ሁሉ ነገር ስለገለጸችው እሷ ላይ አስተያየት አልሰጥም። ነገር ግን ይህንን ጉዳይ በተመለከተ እንግዲህ ጉዳዩ የእሸቱ ጉዳይ አይደለም ሲል በጣም ስሜታዊ በሆነ መልኩ ሀሳቡን የገለጸው ወንድማችን ባሩክ ነው። ባሩክ የእሸቱ ጉዳይ አይደለም ያለው ለምንድን ነው የሚለውን ከራሱ ንግግር ሰምተን እንመለስ። ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው
ቁጭ አድርገው አባቶችን በመገጸስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። ሴራ ነው። እናንተ መቼም ጉዳዩን አትረዱትም። ይሄ የእሸቱ ጉዳይ አይደለም። ሰው እንዴት በዚህ ልክ ቤተክርስቲያንን ይጠላል? እንዴት በዚህ ልክ ቤተክርስቲያን ላይ ሴራ ይሰራል ነው የሚለን። የሱንም ሙሉን ሰምተን እንመለስ። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶ ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደ በሶ እየተበጠበጠች ቤተ ክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጥጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል ስለ ኃጢአታችን ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተ ክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። እንግዲህ ከዚህ ውጪ አንድ አባትም ይሄንን ጉዳይ በተመለከተ የግል አስተያየታቸውን ሰጥተዋል። ይሄ ሟርት ነው ያሉት እሳቸውም እንደዚህ አይነት እንዴት በፍጹም እንደውም መነኩሴን አንተስ ማነህ የሚል ጥያቄ ሁሉ አንስተዋል። እና እሳቸውስ ምን አሉ? እሳቸውስ ሀሳባቸውን እንዲገለጹ የሚለውን ነገር ሰምተን እንመለስ። እሸቱንም ይዘው ትሞታል፣ እሷም ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው። ያወርደው ይሄንን ቪዲዮ ቢያስተካክልን፣ ማስተዋያ ይሰጥበት፣ ይቅርታ ቢጠይቅ
እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣልን ገና በምህላ ልንጠይቅ እመቤታችን ስላድኖ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ እኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደራ ባህር ዳር ሲገኝ የት ነው የመጣው አባ ዳልሻ ከሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ። እንግዲህ ሰውዬ ለእሸቱ ምን እንደሚለው ሳትሞት በፊት መሞቱ አይቀርም ማለት ነው። እና ሳትሞት በፊት ቪዲዮውን አውርደው። እናንተስ መጀመሪያ በስርዓት ሆኖ እስቲ ገዳማውያን እኮ ችግር አለብን እኮ በገዳማ ያለው ችግር መጀመሪያ አስተካክሉ። እንደ መነኮሳት ሆነን መኖር መቻል አለብን። እውነት ሳይኖር እንዴት ነው እንደዚህ አይነት የድፍረት ቃላት ለምን አስፈለገ? ለመሞት ስለምን እንዲሞት ስለምን ተፈቀደ? ለምን ይሞታል? ወደ ገዳሙ ምክንያት ማንኛውም ሰው ዘው እያለ እንዲገባ ምክንያት የምትሆኑ እኮ እናንተ ናችሁ እኮ መነኮሳት እኮ ናችሁ። የእናንተ መጥፎ ስራ ትታችሁ ሰውን ደግሞ ቀሳፍልን እያላችሁ የምትጸልዩበት ምን አቅም አላቸውና አይሞትም? ለምን ይሞታል? እናንተ እኮ በገዳማት ውንብድና እንዲስፋፋ የምታደርጉ መነኮሳት ናቸው። እኔ ውስጡን እኮ ስለማውቅ ነው። እውነት ሲነገራችሁ ታንገራግራላችሁ። እና እውነቱን ተናገሩ። እሸቱ አይሞትም። ለምን ይሞታል? ምን አደረገ? ለዚህ ሁሉ ጥፋት እናንተ ናችሁ ተጠያቂዎች። መጀመሪያ ደግሞ አንተ የመነኩሴ ቆብ ማድረግ መቻል አለ። መነኩሴ አይደለህም አንተ። አለባበስህ ማለቴ ነው የለበስከው ቆብ የአመክሮ ቆብ ነው። አርዴት በገዳማት በእርድና ሆነው የሚያደርጉት ጊዜያዊ ቆብ ነው የለበስከው ማለቴ ነው። ስለዚህ ሳይሞት ከመሞቱ በፊት ቪዲዮውን እንዲያወርደው። ለምንድን ነው እንደዚህ አይነት ቀብጠር? ምንድነው አንተ? ማነህ አንተ? ይሄ የድፍረት ቃላት ለምን አስፈለገ እንዴ? ሟቹ እግዚአብሔር ብቻ ነው የሚያውቀው። ገዳማቱ ትውፊቱ ስርዓቱ እንዳይጠብቁ እያደረገ ያለ ማን ነው? ገዳማቱ እኮ ስርዓታቸው እንዲለቁ ያደረገ ያለ መነኩሴ ነው። አንዱ መነኩሴ ነው። በአንደኛ ቁጥር መነኩሴ ነው። ስለ ውሸት አትቁም። በውሸት አትቁሙ። በውሸት የሚደረግ ምህላ ያለ ንጽህና፣ ያለ ቅድስና፣ ያለ ፈሪሃ እግዚአብሔር ዝም ብሎ የገዳማቱን ስርዓት ሳትጠብቁና እንደ መነኮሳት መኖር ሳትችሉ የምታደርጉ ጸሎት ተመልሶ እናንተ ይመታችኋል። ትመጣላችሁ። እናንተ ናችሁ የምትሞቱ። ድፍረት፣ የድፍረት እንግዲህ እሸቱንና የዋልድባ ገዳም አባቶችን ጉዳይ በተመለከተ አሁንም ድረስ ብዙዎች አስተያየት እየሰጡበት ነው። ከዛ ውስጥ እንግዲህ ይሆናሉ ያልኳቸው መራርጬ ያቀረብኳቸውን ነው ያሳየኋቸው እንጂ በጣም ብዙዎች ስሜታቸውን በንዴት ገልጸዋል። እና ይሄ ነገር የሆነ ቦታ ላይ መቆም መቻል አለበት፣ እልባት ማግኘት መቻል አለበት። የልጅ ይቅርታ ጠይቋል። በዚህ ደረጃ ሟርት እንዲሟረትበት አይገባም የሚል የግል አስተያየት አለኝ። ወደ ሌላ መርሃ ግብር እቺ ልጅ እንግዲህ ምን እንደነካት አላውቅም። ወይ ተይዛ ጸበል መግባት አለባት፣ የቅርብ ሰዎች ካሏት ማለት ነው። እንግዲህ ምናልባት ሪሊ ቫምፓየር ሆና ከሆነ ዙሪያ ያሉ ሰዎች፣ አጠገባ ያሉ ሰዎች ልጆቻቸውንም ራሳቸውንም ከዚህ ልጅ ሊጠብቁ ይገባል። ምክንያቱም ቫምፓየር የሚለውን ትርጉም ብዙዎቻችሁ ታውቃላችሁ፣ የሰው ደም የሚመጥ ነው። ለሴጣን አምልኮ የሚሆን ለራሱ የደም ጥማት ሲባል ማለት ነው። ዞሮ ዞሮ ግን ያው በሴጣን ስራ ውስጥ ፖሰስድ የሆነ ሰው ነው ቫምፓየር የሚሆነው እና የሰው ደም የሚጠጣው እንደዛ አይነት ሰው ነው። ልጅ እኔ ቫምፓየር ነኝ እያለች ነው የምትጠራው ነገር አለ። ምናልባት ከሌላ ላይ ኮፒ አድርጋ ለቲክቶክ የተመልካቿ ቁጥር ለማብዛት የሆነ አዲስ ኮንቴንት ክሬት ያደረገች መስሏት ከሆነ ዋጋ ያስከፍላታል። እርግጠኛ ሆኜ ነው የምነግራቸው። ሴጣን እንኳን እኔ ቫምፓየር ነኝ ደም እጠጣልሃለሁ ብለው ይቅር እና እንዲሁም አድፍጦ ነው አእምሮህን የሚቆጣጠረው ራስህንም የሚቆጣጠር እና እቺ ልጅ ሪሊ በአጋንንት ስራ ተጠልፋ ወድቃለች። ተዋርሳለች፣ መንፈሱን ተዋርሳለች ብዬ ነው የማስበው። እና እኔ ቫምፓየር ነኝ ጥርሴን ተመልከቱ ነው የምለው። አክቹዋሊ ጥርሷ እንደ ቫምፓየር የገጠጠ ባይሆንም የተመኘችው ግን በሴጣን ፈቃደኝነት ምናልባት ምንድነው የተመኘችውን አይነት ጥርስ ልታገኝም ትችላለች። እሱ አይደለም ቁም ነገሩ። ሪሊ ቫምፓየር ከሆነች
የምታውቋት ሰዎች ልጆቻችሁን ከሷ ልትጠብቁ ይገባል፣ ራሳችሁንም ከሷ ልትጠብቁ ይገባል። ከዛ ውጭ ግን ቫምፓየር ሳትሆን የብዙዎችን ትኩረት ለመሳብ ምክንያቱም ቲክቶክ የማያሳየን ነገር የለም በዚህ ዘመን ላይ እና ሰው በቲክቶክ ብዙ ተመልካች ለማግኘትና ከዛ የሚመጣ ሳንቲም ለማግኘት የማይሆነው ነገር የለም። ብዙዎችን እየታዘበን ነውና ምናልባት ከነዛ መካከል አንዱ ሆኖ ከሆነ ነው ይሄ እንደዚህ አይነት ቀልድ አያዋጣም። እንዲህ አይነት ቀልድ በበጎ ፈቃደኝነት ራስን ለሲኦል ማዘጋጀት ማመቻቸት ነው ብዬ ነው እማምነው። የሆነ ሰው ነው ልጅቷ ምን አለች የሚለውን ሰምተነው እንመለስ። I'm a vampire. I'm a vampire. Where is Damon and Stephen? I'm Elena. I'm a Catherine. I'm a Caroline. I'm a vampire. Vampire. አያችሁ የቫምፓየር ጥርስ አለኝ። I'm a vampire. እንግዲህ እግዚአብሔር ይሁንሽ ነው የምንላት። እግዚአብሔር ይሁንሽ። በጊዜ መንገድሽን ካላስተካክለሽ ወደ ትክክለኛው መንገድ ማትመጪ ከሆነ በጣም በህይወትሽ አይተሽው ማታቂውን ቅጣት ልትቀጭ ትችላለሽ። ይሄ ቀላል ነገር አይደለም። በእንደዚህ አይነት ነገር አይሾፍም። ሪሊ ቫምፓየር ከሆንሽ ግን ያው እግዚአብሔር ይድረስልሽ ነው። እግዚአብሔር ከእንደዚህ አይነት የሉሲፈር ዓለም አውጥቶ ወደ ራሱ መንገድ ይመልስሽ። ምክንያቱም እንደ ሉሲፈር ጨካኝ አይደለም። እናንተ እንደምትከተሉት አምላካችሁ እግዚአብሔር ጨካኝ አይደለም። ደግ አምላክ ስለሆነ የይቅርታ ልብ ያለው አምላክ ስለሆነ ማለት ነውና እንግዲህ እቺ ልጅ በተመለከተ አስተያየት ብትሰጡበት ደስ ይለኛል። አንዳንዴ ነገሮች ከቃላት በላይ ስለሚሆኑ ማለት ነው። በቀጣይነት የምንመለከተው እንግዲህ በጣም በሚገርም ሁኔታ አንድ ቪዲዮ እያየሁ ነበረና በአንድ የደም ምርመራ 3 አይነት ውጤት ታይቷል ነው የሚለው ይሄ ወንድማችንና እኔ ላቦራቶሪዎች ከመሳሪያዎቻቸው ይሁን ከባለሙያዎቹ የችሎታ ማነስ አላቅም። እንዲህ ነገር በጣም እየተደጋገመ ነውና ይሄ ነገር ያጋጠመው ወንድም ይሄንን ይለናል። ከዛ ተመልሰን ግን እኔ በራሴ ላይ ደረሰው ኤክስፒሪየንስ እነግራችኋለሁ። በጣም ስለገረመኝ ነው ይሄን ቪዲዮ ያቀረብኩት። ሰምተነው እንመለስ። ይሄ አንደኛው ሆስፒታል ነው። ይሄ ሁለተኛው ሆስፒታል ነው። ይሄ ሶስተኛው ሆስፒታል ነው። ሶስቱም በጣም የታወቁ የግል ሆስፒታሎች የምርመራ ውጤቶች ናቸው። አሁን ያሳያችሁ ሶስቱም የታወቁ የግል ሆስፒታሎች የምርመራ ውጤቶች ናቸው። ሶስቱም በጣም የታወቁ የግል ሆስፒታሎች ልብ አድርገው በአንድ ቀን የተደረገ የአንድ ሰው የደም ምርመራ ውጤት ማለት ነው። አንደኛው ምን እንደሚል ታውቃላችሁ? ደህና ነህ አሉት። ተመስገን። ሁለተኛውን እስኪ ገምቱ። ታማል አሉት። ሶስተኛውን ገምቱ። ሶስተኛውን አሁኑኑ አልጋ መያዝ አለብህ አለበለዚያ መሞት ነው አላሉትም? በአንድ ቀን የተደረገ የአንድ ሰው የደም ምርመራ ውጤት ነው። እንግዲህ የመጀመሪያው ምን አለ ውጤቱ? ደህና ነህ፣ ምንም የለብህም። አንድ ልብ አድርገው። ሁለተኛው ምን አለ? ታመሃል አሉት። ልብ አድርገው። ምንም ማለት ነው። ሶስተኛው ምን አለ? አሁኑኑ አልጋ መያዝ አለብህ። እንደውም እኔ ልጅ ይሄንን ሲያቀርብ የኔን ታሪክ ሰምቷል ወይ ያልኩት እና በጣም ስለገረመኝ ነው። ልክ እናቴ የሞተችለት ሌሊት በጣም ታምሜ ነበር እና ቤት ሆኜ በጣም መቋቋም ስላቃተኝ ከሌሊቱ 6 ሰዓት ሰፈር አካባቢ የሚገኝ የሚታወቅ ክሊኒክ ነው ሄድኩኝ። ተመረመርኩ። ተነገረኝ የሪዛልቱ ማለት ነው። ደም ወሰዱ እና ወባ አለብህ። ኦፍኮርስ ወባ ነበረብኝ። ባህር ዳር በርሜልም ሄጄ ስመጣ ከዛም በኋላ ለአንድ የቤተክርስቲያን ስራ ባህር ዳር ሄጄ ነበረና ከዛ ስመጣ ያንን አውቄዋለሁ፣ ግን ጠፍቶ እንደነበር አውቃለሁ መድኃኒት ወስጄ ማለት ነው። ስለዚህ ምናልባት ተቀስቅሶ ሊሆን ይችላል ነው። ስለዚህ ምንድነው ያሉኝ? ወባ አለብህ። እሺ። ከዛ ውጭ ግን በጣም የካልሽየም ብዛት ነው ያሉት እነሱ እና ካልሽየም እና ፖታሽየም ነው ያሉኝ። በጣም መጠኑ እንትን ስላለ እንደውም እስካሁን እንዴት በህይወት ቆየ ነው ያለኝ። በጣም ነው የደነገጥኩት። እኔ እንደዛ ነገር ሲባል ሰምቼ አላውቅም። የካልሽየም ብዛት የፖታሽየም ብዛት እንደዚህ ምናምን ይባል ነገር አላውቅም። የህክምና ባለሙያም ስላለው ስለዚህ እንደዛ አይነት ገጠመኝ ስላልነበረኝ
እና አልኳቸው አሁኑኑ እኛ ይሄንን ስለማንሰራ ወደ ታዋቂ የመንግስት ሆስፒታል ወይም ደግሞ ወደ ታዋቂ የግል ሆስፒታል ትሄድና እዛ እነሱ ጋር ትመረመራለህ እና እነሱ እንደገና ወይ ሊመረምሩ ይችላሉ። አሁን ግን አልኳቸው በእርግጥም ደግሞ የእናቴን ሬሳ የእናቴን አስክሬን ቤት ትቼ ነው የወጣሁት። ስለዚህ በቃ ችግር የለውም አሁን ያለውን የወባውን የምናምን የሚባለው ማስተገሻ ሰጡኝና ነገ እናቴን ቀብሬ ከዛ በኋላ ከቀብር በኋላ ወደዛ ሄደ። በፍጹም ነው ያለው። በፍጹም እኔ ላይ ደርሰው ነው እየነገርኳቸው ያለሁት። በፍጹም አሁን ወደ ሆነ ሆስፒታል ማትሄድ ከሆነ እስከ ቀብር ሰዓት ድረስ ህይወት አይኖርህም። በጣም ነው የደነገጥኩት። ይሄ ነገር እንዴት እስከዛሬ ድረስ እንትን አላለኝም? እና እስከዛ ድረስ በህይወት እንዳልኖር የሚያደርገኝ ነገር ምንድን ነው? የወባው ነው የካልሽየምና የፖታሽየም እንትን ከመደበኛ ሰው በጣም የላቀ ስለሆነ እስከዛ ላይ ቆይ ይችላል። በጣም ነው የደነገጥኩት። ቢገርማችሁ አንድ ልጅ ነበረ አብሮኝ፣ ከሱ ጋር ሌላ ራይድ ያዝነና ቀጥታ ሄድኩትኝ ወደ ሌላ በጣም ታዋቂ የሆነ የግል ሆስፒታል ነው። ደንግጫለሁ። እናቴን ሳልቀብር ከዛ በኋላ በቃ ብዙ ነገሮች ናቸው በአእምሮ የመጡት። እንደ ድንገት ወጥቼ ቀርቼ ቤተሰቤ ምንድነው ልጄ ምንድነው የምትሆነው፣ ባለቤቴ ምንድነው የምትሆነው፣ በጣም ሾክ ያደረኩት። ሄድኩኝ። በጣም ደንግጫለሁ። ያለውን ነገር ነገርኳቸው። ደም ወሰዱ። እነሱም ነገርኩት። አንዳንዴ ሚዲያ መልካም ጎንም አለው፣ መልካም ጥሩ ነው። አንዳንዴ ቢያንስ ስክሪን ላይ ስታዩ የሆነ ሰው ያውቃችኋል እና ያ ልጅ አጋጣሚ ያቀኝ ስለነበር በምሰራቸው ነገሮች ላይ ምን ሆነ ነው ምናምን ሲለኝ ነገርኩት። ያሞኝ ነው። በአጋጣሚ ደግሞ እናቴ እንደዚህ አርፋ ከዛ ድንጋጤ የመጣ ይሆን አላቅም፣ ትንሽ ብርድ አለኝ። ሄድኩኝ፣ ደም ሰጠው። እንዲህ ወባ አለብህ አሉኝ። ፕላስ የካልሽየምና የፖታሽየም መጠን በጣም ከፍተኛ ስለሆነ የሰዓታት ህይወት ነው ያለ ብለውኛል ምናምን እንደዛ አሉ። ወዲያውኑ አስፈላጊው ምርመራ ተደረገ፣ ደም ሰጥቼ። እነሱ ጋር ደግሞ ምን ቢሆን ጥሩ ነው፣ እንደውም ፖታሽየም እና ካልሽየም እንኳን ሊጨምር በጣም ሊያልፍ ይቅርና በጣም አነስተኛ ነው። ጭራሽ እሱን የሚተካ ነገር መውሰድ አለብን የተባልኩት። ዋት እንደውም በጣም አነስተኛ ነው። ይሄ ለውጥ ከምንድን ነው የሚመጣው? ሰዎች እንግዲህ እነዛ በጣም በዝቶብሃል፣ የሰዓታት ቆይታ ብቻ ነው ያለ። ከዛ ካለፍክና አስፈላጊው ምርመራ ተደርጎልህ ለዛ ማስታገሻ የሚሆን መድኃኒት ካልወሰድክ በስተቀር በህይወት አትኖርም ነው የተባልኩትን ነው የምነግራችሁ። እዚህኛው ሆስፒታል ትመጣ ደግሞ በተገላቢጦሽ ጭራሽ በጣም አነስተኛ ነው። እንደውም ሙዝ እንትን መውሰድ አለብህ ነው የተባልኩት። ይህንን ያነሳሁት ለምንድን ነው? ይሄ ወንድማችን የገጠመውን ነገር ሲናገር በእኔ ህይወት ላይ የሆነው ነገር ትዝ ስላለኝ ነው። እና በዚህ አይነት ሁኔታ ስንቱ ተበላሽቷል። በዚህ አይነት ሁኔታ ስንቱ በተሳሳተ የላቦራቶሪ የደም ውጤት የተሳሳተ መድኃኒት ወስዶ ህይወቱን አጥቷል። ማነው ይሄንን የሚቆጣጠረው? ማነው ኃላፊነቱን የሚወስደው? ስለዚህ ላቦራቶሪ ውስጥ የሚደረገው የደም ምርመራ ውጤት ፌክ ነው ወይ? ባለሙያዎቹ ችሎታ የላቸውም ወይ? እና ወይስ የሚጠቀሙባቸው የላቦራቶሪ መሳሪያዎች፣ ኬሚካሎች ጊዜ ያለፈባቸው ናቸው? ይህንን የሚመለከተው አካል ተከታትሎ ምናልባት ለህዝብ የሚያስብ ከሆነ ለዜጋው የሚያስብ ከሆነ እንደዚህ አይነት ሆስፒታሎች ላይ አስፈላጊ ክትትል ተደርጎ እርምጃ ሊወሰድ ይገባል የሚል የግል እምነት አለ። ምክንያቱም የሰው ልጅ ህይወት ለነገሩ ምን የሰው ልጅ ህይወት አሁን ባለንበት ሁኔታ ማለት ቫልዩ የተሰጠው እንደሆነ እያወቅን ነው፣ እየተመለከትን ነው። ነገር ግን በጣም ስለገረመኝ ነው እና ሆስፒታል ስትሄዱ አንድ የደም ናሙና ሰጣችሁ 3 የተለያየ የግል ሆስፒታል ብትሄዱ 3 የተለያየ ሪዛልት ነው የምታገኙት። አለመታደል ይሏቸዋል። ይሄ ነው እንግዲህ ለዛሬ ወደ እናንተ ያቀረብኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ በሌላ ታሪክ የምንገናኝ ነው የሚሆነው። እስከዛው በያላችሁበት ሰላም